ጉድ እንደዚህ አታዋርደኝ ማለት አሁን ነው። ውሽሚት ተዋረደች። አብርሽ ግን አሁን ነው ወንድ ሆንኮ። በአንተ ህይወት ላይ ማንም መወሰን አይችልም። ሩታም ሆነች ኤርሜላም ሆነች ቡዜሞች መወሰን አይችሉም። ምርጫህን ራስ ማስተካከል። ሩታ ደግሞ የተናገረችው ነገር ትክክል ነው። የልጅክ እናት በአንተ ላይ እንዴት እንደዚህ ልታደርግ ትችላለች? ይህንን ማሰብ አለብህ። ከዚህ በፊት ደግሞ ውሽሚት የእጅ ሰዓት ሰጥታክ ነበረ። በዛ ላይ ደግሞ ምን አርጋ እንደነበረ አታውቅም አንተ። ያን ሰዓት እጅ ላይ ካረገች በኋላ ነው ወደ እሷ የተመለስከው፣ ትዳርክ የተበጣበጠው ማለት ነው። ያንን ማሳይ ኤርሜላ ደግሞ የበፊቱን እያነሳሽ በዛ ነገር እሷን ለማሸማቀቅ ወይም ደግሞ እሱ ረስቶት አይደለም እኮ ያንን ቪዲዮ አለ ማየት ይችላል። ገባሽ? የፈታችሁ ህይወቱን የበጠበሹ ህይወቱ ላይ ገብተሽ በፊቱን ነገር ስላወራሽ ሩታን ይጠላታል ወይም ደግሞ ከሩታ ጋር ያለውን ነገር ያቆማል ማለት አይደለም። እሷ ግን እዚህ ጋር እየተናገረች ያለችው ነገር አብሽ መስማት ያለብክ ነገር የልጄ እናት እንዲህ ልታደርገኝ ትችላለች፣ እንደዚህ ልታደርገኝ እንዴት ትችላል ብለህ ማገናዘብ አለብህ። አንተ ህይወትክ የተበጠበጠው ኤርሜላ ወደ ህይወትክ ከመጣች በኋላ ነው። ልትጣሉ ትችላላችሁ፣ ልትጋጩ ትችላላችሁ። ግን አንተ ኤርሜላ ወደ አንተ ህይወት ከመጣች በኋላ ነው፣ እጅግ ላይ ሰዓት ካደረገችልህ በኋላ ነው ህይወትክ የተበጠበጠው ማለት። ስለዚህ ማሰብ አለብህ፣ ማገናዘብ አለብህ። አዎ በአንተ ህይወት ላይ ማንም ሊወስን አይችልም። ቪዲዮዎችን ማየት ትችላለህ። ራሴን አላቅም ብለሃል። ራስን እንዴት ነው ማታውቀው ማለት እንዴት ነው ራስን ማታውቀው? አሁን እንዴት ዳንክ? እንዴት ልትድን ቻልክ? ጸበል ተወስደክ ነው? ምን ተደርጎልክ ነው? ድግምቱን ማን ፈቶልክ ነው አንተ ወደ ራስክ ልትመለስ የቻልከው? ይህንን አስበው። እንዴ አንተ አንድ ሰው ድግምት ካደረገብህ እንዴት ነው ልትመለስ የቻልከው? ጸበል አልሄድክም፣ ወይም ደግሞ ቸርች አልሄድክም፣ ወይም ደግሞ የሆነ ቁርአን አልተቀራብም። ያን ቁርአንም መጨመር የለብኝም ግን እኔ እንጃ ማለት የሆነ እንዳደረጉብክ ነገር ምናምን እየተወራ ነው። ሩታ እንዳለችው የሚሞላክ የጫነብክ ሰው አለ፣ እናውቃለን ማን እንደሆነ። እሱም ቡዜ ናት፣ ሌላ ማንም አይደለም፣ ማንም ሊሆን አይችልም። አዎ ሁሉም ያንተ ጤንነት ሩታ ግን ያን ነገር ስላላደረገች ጤነኛ ነክ ብላ ነው ያሰበችው። ገባው? ጤነኛ አይደቡዜም። በጣም ተናገርሽ ማለት ነው። በጣም አወራሽ አንቺም። አዎ አብርሽ ልክ ነው። ሁለቱም አያስፈልጉም በአሁኑ ሰዓት። በራስክ አይምሮ፣ በሰው ተገፍተክ ሳይሆን በራስክ አይምሮ ቪዲዮን አይተክ ወደ ራስክ ተመልሰካል። ራስክ አስበክና አገናዝበክ ወደ ራስክ ተመለስ። አሁንም ገና አልተመለስክም ማለት ነው። የምሬን ነው። እና ኤርሜላ አታስመስይ። ሩታ መቼም አታስመስልም። የምታስመስይው አንቺ ነሽ። እባብ ምስጥ ማለት ነው አንቺ እንጂ ሩታ አይደለችም። ገባሽ? አንቺ ነሽ እባቧ፣ አንቺ ነሽ ምስጧ። ሩታ አይደለችም ሀቢብቲ፣ ሩታ አይደለችም። ገባሽ? አንቺ ነሽ እስከዛ ድረስ እያስመሰልሽ ያለሽ። እሷ እያስመሰለች ነው። በዚህ ልክ ታስመስላለች ብዬ ያልጠበቁ። ሁሌ የምትናገሩ ነበር። ሁሌ ደግሞ አንድ ቃል ነው የምትናገሪው። ፈታክ እንዲህ ብላክ ምንም የሆነ ተጨባጭ ነገር የለሽም ማለት ነው። የምታወሪያት እችን ቃል ብቻ ነው። እንደዚህ ብላክ ለአንተ እንደዚህ ያደርጋል። በሱ ዙሪያ ጥምጥም ልትሄጂ አንቺ ነሽ ያበጣበሻቸው። የተፋታችበት ምክንያት ራሱ አንቺ ነሽ። ገባሽ? እርጉዝ ሆና ለሴት ያራራሽ ወንዱኝ ሴት የማትታወቂ ማለት ነው አንቺ ነሽ። ህይወቷን ገብተሽ ያመሰቃቀልሽው አንቺ እንጂ ሩታ አይደለችም። አንቺ ህይወት ውስጥ ገብታ ያመሰቃቀልችው። ቀለበትሽን ራሱ ጠይቀሽ ገና ብዙ እናያለን። እኔ የሚለው ሩታ ያለቀሰቻትንም በአንቺ ታለቅሻታለሽ። በነገራችን ላይ ገባሽ? አንቺ ታለቅሻታለሽ። ሁሌም ስጋት ላይ ነሽ። አሁንም ስጋት ላይ እንድትገቢ ነው እያደረገሽ ያለው። ገባሽ? ለሩታ ያልሆነ ለአንቺ ሊሆንልሽ አይችልም ሀቢብቲ። ለአንድ ሴት ያልሆነ ወንድ ልጅ ለእኔ ይሆነኛል ብላችሁ አታስቡ። በፍጹም አበደን አይሆንም ማለት ነው። እና በዚህ ልክ አንተም ወደ ራስህ ተመልሰህ ራስህን አስብ። ሩታ ግን አታልቅ። የሆነ እንባዋ ሲመጣ እኔ በጣም የምታሳዝነኝ የምሬ ነው ብላችሁ የሆነ በቃ ልታለቅስ ስትል በጣም ታሳዝነኛለች። እና ሳያት በጣም ነው ሆዴ እንትን ያለው። እና ምን ልበላችሁ በቃ በጣም ነው ያሳዘነችኝ በሳቱ እንባዋ መጣ ስትናገር። ለምን በሳቱ እሱ አብርሽ ወደ እሷ ጋር ሲመጣ የቡዜም ወንድም ብዙዎቹ ሩታ ጋር እንትን ብለዋታል፣ ተቀይረውባታል፣ ተገለባብጠው። ቡዜ ራሱ ተቀይራባታለች። እኔ ያንተን ጤንነት ስለምፈልግ ነው ምናምን አለች እንጂ ማለት ነው በጣም ነው የተቀየረችባት። በጣም ከሚባለው በላይ ነው የተቀየረችባት። ገባችሁ? ስለዚህ አልተቀየርኩም ማለት አትችልም። ሩታው ጤነኛ ነው ብላለች፣ አልዋሸችም እኮ። ግን ጤነኛ ስለመሰላት ነው ያለችው። እና ደግሞ አንተ እሷን መካዱ ለሩታ አዲስ ነገር አይደለም። አንተ ትመጣለህ ትሄዳለህ፣ ትመጣለህ ትሄዳለህ። እሷን መካድ ለእሷ አዲስ ነገር አይደለም። ሂጂ ማለትም ለእሷ አዲስ ነገር አይደለም። ግን እውነታው የምትፈልግ ከሆነ አንተ ሁለቱም ለየብቻ አውራቸው። ኤርሜላን ለብቻ፣ ሩታንም ለብቻ። ተጨባጭ ማንጋ እንዳለ አንተ ታውቃለህ ማለት ነው። የዛኔ ትወስናለህ። አሁን ግን ቡዜ ታግዥኛል። ቡዜ የምታግዝህ ከኤርሜላ ጋር ሁን ብላ እንጂ ከልጅ እናት ጋር ሁን ብላ አታግዘን። ምክንያቱም እሷ ኤርሜላን ነው የምትፈልገው። ዘልዛላ ስለሆነ ዘልዛላ ነው የሚፈልገው ነው የሚባለው። እና እኔ ቡዜ እንደዛ ነው የሚሰማኝ ማለት ነው። ሩታዬ ግን ጀግና ነሽ።
ሁሌም ጀግና ነሽ፣ የማትረች የማትበገሪ ነብር ማለት ነው። ትላንትም ዛሬም ሩታ ጀግና። እናንተ ልታስጠሏት ምንም ብትጥሩ፣ እሷን ግን የሚጠላት የለም። ገባችሁ? ማንም ሊጠላት አይችልም። ማንም አይጠላትም። እንወዳታለን።